ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 24 ጉንጉን ሁሉም ጋር ተንጧል። ቀኑ ቢለያይም ያልሰማና ያላወቀ አልነበረም። ቀኛዝማችም ልባቸው ተኮማትሮ አንጀታቸው ጨሷል። ከትላልቅ ከተሞች እስከ ትናንሽ መንደሮች፣ ከአነስተኛዋ የገጠር ትምህርት ቤት እስከ ዩኒቨርሲቲ፣ ከተራ ጭቃሹም እስከ ጠቅላይ ሚኒስቴሩ፣ ከሞያሌው ተራ ወታደር ቃሮራ እስከሚገኘው የጦር ሰራዊት ጄኔራል፣ ከሰፈር ቀጥቃጭ እስከ ብረታ ብረት አቅላጭ የፋብሪካ ሰራተኛ፣ ከደሃ ገበሬ እስከ ባለ ብዙ ጋሻ የመሬት ከበርቴ፣ ከጣሳ ጠላ ቸርቻሪ መበለት እስከ አስመጪና ላኪ ቱጃር ነጋዴ ሁሉም ሰምቷል፣ አውቋል። በይፋ የሚቃወሙ፣ ውስጥ ውስጡን የሚያጉረመርሙ፣ ለአምላካቸው የሚነግሩ፣ ተደብቀው የሚመክሩ፣ ተይዘው የሚታሰሩ፣ ተሰብስበው የሚታጎሩ፣ እዚህ እዚያ የትም አዲስ አበባ፣ ደሴ፣ ጅማ፣ በየአምባው በየስርጓጉጡ ከራስ ደጀን ተራራ እስከ ዳሎል ዘብጥ ሁሉም ጋር ተንጧል። የከፋውም የደላውም ሁሉም በያለበት ማለት ይዟል። ሰው ዘንድሮ ጤናም የለው። ስልጣናችሁን ልቀቁ፣ ርስታችሁን ተነጠቁ ይል ጀመር አሉ ቀኛዝማች አልፎ አልፎ የሚያዩትንና በየመኳንንቱ አካባቢ የሚሰሙትን ይዘው። ሁሉም ያበደና የሸፈተ መሰላቸው። አልፎ አልፎ ቢናደዱም ታለባ ቢንጫጫ በአንድ ሙቀጫ እያሉ ይንቁታል። እና ሁሉም በጊዜ መስኖ ፈሰሰ። የፈራም የተባም በማሹ እየታመሰ ቀኛዝማች ምንዳዬ፣ ቸርነት፣ አፈሳ፣ አቶ ወርቅነህ፣ ወይዘሮ ደጅጥኑ፣ ወይዘሮ እልፊከንዱ፣ ልኬለሽ፣ አረጋሽ፣ ላቀች፣ ሸዋርካብሽ፣ አስካደች፣ ሞገስ አምባቸው፣ መምሬ ተክለ ጊዮርጊስ፣ ሰዓረ፣ ሲኞር ካርሎ ቤርናርዲኒ፣ አማረ ንጋቱ፣ ዋሲሁን፣ እርማይ ቀሬ፣ ሚካኤል፣ ጊዮርጊስ፣ ሐጃ ፈጅ፣ አዲስ አበባ፣ ማጀቴ፣ ዞናምባ፣ ሳራምባ፣ ደብተራ፣ ጠንቋይ፣ ዘማዊ፣ ዋልጌ፣ ሰራተኛ፣ ገበሬ፣ ወታደር፣ ተማሪ ሁሉም ታመሱ። በጊዜ መስኖ እየፈሰሱ ተናነቁ ላይላቀቁ። ቀኛዝማች ሰው በድያለሁ፣ ኃጢአት ሰርቻለሁ ብለው ባያምኑም ሳናውቅ በስተት ስናውቅ በድፍረት የሰራነውን ኃጢአት ይቅር በለን እየተባለ የሚነገረው በዘፈቀደና በከንቱ አይደለም በማለት የየዕለቱ ጸሎትና ይቅር በለኝ አቤቱታቸው ያለፈውን ኃጢአት ሁሉ የሚደመስስላቸው ስለሚመስላቸው የሰሩትን ሰርተውና የበደሉትን ቢበድሉም የንጹህነት ስሜት ይሰማቸዋል። ይህ የብዙዎቹ ቢጤዎቻቸው ባህሪ ነው። አንድ ቀን እንደተለመደው ማለዳ ተነስተው ሰበሰቡ ላይ የጸሎት መጽሐፋቸውን ሲያነሱ ትክክለኛ አገዛዝ እንዲህ አይደለም፣ ከዘር ማንዘር የወረደ ጅኒ ቁልቋል በእግዚአብሔር የተሰየምኩ እያሉ ማወናበድ የአታላዮች ሥራ ነው። ኢዲየት፣ የይሁዳ ዝሆን፣ የሰለሞን ውርንጭላ እያሉ በአገር ላይ መጋለም ባስታርድስ ተገቢ አይደለም። ዘመድ፣ አልጋ፣ ዙፋን፣ ቱሃን፣ ቤሽቲያ እናቱ ቢፈልግን ይበቀዋለሁ ሶኖ ኢዮ አቻዮ ዲፌሮ እያለ የሚጮህ ድምፅ ይሰሙና ንባባቸውን ያቋርጣሉ። አላስችል ስላላቸውም የአጥሩን በር ከፍተው ብቅ ይላሉ። ዳለቻ ኮት ለብሶ ካኪ ሱሪ የታጠቀ
የሸሚዙ አዝራሮች ተበጥሰው ደረቱ የተገለጠ ረዘም ያለ ጸጉረ እንጭብር ወንዳ ወንድ ወጣት ባዶ እግሩን ጎዳናው መሃል ቆሟል። እኔ ደሃ መስሎኝ ነበር፣ ለካ ይሄ ሰው እብድ ነውና እንዲህ እንደ ልቡ ዘውድና ንጉሥ ሲሳደብ እንዴት ዝም አሉት አሉና ስለ ዘውዱና ንጉሡ ተናደዱ። ጨቋኝና ግፈኛ ሁሉ ቀበሮ ነው። ቀበሮ በግ ትበላለች፣ እነሱ ሰው ይበላሉ። ጅቦች፣ ሞንስተርስ እናታቸውን እኛ እናስታብላቸዋለን፣ እኛ እናውቃቸዋለን እያሉ ያታልላሉ። ግሬት ቶከርስ አር ግሬት ላየርስ አለ ያ ፈረንጅ። አብሮት ያለው ሁሉ ቀፈታም ነው። ቦርጫቸውን በሰዎች ነፍስ ተሞልታለች። ነፍሶቹ ሲፈራገጡ ይታዩኛል። ጉሮሯቸውን አንቄ ያስተፋቸዋል። እኔ ሮኪ ማርሲያኖ፣ ሰዎች ይወዱሃል የምንልህ እኛ ነን እንጂ ሕዝቦችስ ሞትህን ይመኛሉ አይሉት። የይሁዳ አንበሳ አንተ ንጉሣችን እየተባለ ይዘመራላ። አፈር ድሜ። ሕዝቦች የሚያጨበጭቡልህና እልል የሚሉልህ ሳይወዱና ሳያውቁ ነው። በሉት ላላላላላላ ቡም ቡቡቡቡቡቡም። ነግሬሻለሁ፣ ፍቅር ይዞኛል። የራሷ ጉዳይ። የሊቀ መላኩ ያለ ዛሬስ ምኑን አሰማኸኝ? የእብዶች ማሰሪያና ማከሚያ አለ እየተባለ እንዴት ዝም ይሉታል? ብለው እየተናደዱ ወደ ቤት ገቡ። ንዴቱ ሳይበርድላቸው ዋሉ። ከዚያን ቀን በኋላ በልዩ ልዩ አጋጣሚዎች አዩት። ስድብና ዘለፋው እያናደዳቸውም ክፉኛ ጠሉት። መኖሪያው በአቅራቢያቸው ስለነበር የኪራይ ቤት ምን የማያመጣው ጉድ አለ? ከእብዱ ያከራዮቹ ከነ ዘመዶቹ ነበር ወስዶ ማሰር አሉ ተናደው። ቀስ ብለው ነገሩን ሲያጣሩ በአእምሮ ሕመም ምክንያት ትምህርቱን ያቋረጠ የዩኒቨርሲቲ ተማሪ መሆኑን አወቁ። ቢሆን ነው ሌላ ሰው እንዲህ አጥንት የሚሰብር ነገር አይናገርም። እዚያ ስሩን ስንትና ስንት መዘዘኛ አላሉ ወይ ነዶ ብለው ትክናሉ። የሚሰሙና የሚያዩት እያደር በዛ። አብዷል ከተባለው ተማሪ ሰምተው የጠሉትንና የተናደዱበትን ነገር ከጤነኛ ሰዎችም አንደበት ለየት ባለና በተለባበሰ መልክ መስማት ጀመሩ። አንዳንድ የምክር ቤት እንደራሴዎችም ውስጥ ውስጡን በግልጽ በአደባባይ ግን በዘዴ ያገዛዙን ሁኔታዎችና ስልት እየነቀፉና እያጥላሉ እንደሚናገሩ እያደር ታወቃቸው። መሻሻልና መለወጥ አለበት የሚባለው ሁሉ ከነከናቸው። ከሚወዱት የሚጠሉት በዛ። በየጊዜው ስለ ገጠር መሬት፣ ጭሰኛና ባለርስት፣ አሰሪና ሰራተኛ ጉዳይ፣ እሳቸው መጠንና ባህሪውን የማያውቁት ዲሞክራሲ፣ ነጻነት፣ መጻፍ፣ መናገር፣ መሰብሰብ፣ መደራጀት የሚባሉ ጉዳዮች በዙባቸው። ሰልፍ፣ አቤቱታ፣ እምቢታ፣ ሽብር፣ ግድያ፣ እስራት፣ ስደት፣ ሞት፣ መብት፣ ፍትህ፣ ርትዕ፣ ለውጥ፣ ለውጥ፣ እዚህም እዚያም የትም ቀኛዝማች እየናቁና እያጥላሉ ችላ ሲሉ ጊዜ እንደ መስኖ ውሃ ፈሰሰ። ሁሉም እየታመሰ ትንሽ የእሳት ፍንጣሪና ገስጋሽ ማዕበል። ልደታ ቤተ ክርስቲያን ቅጥር ግቢ ለዕለተ ሰንበት ጸሎት የተሰበሰቡት ምዕመናን ከቤተ ክርስቲያን ውስጥና ውጪ ወጋግራውን፣ ግንቡን፣ ዛፉን ምርኩዝና መቋሚያ እየተደገፉ ሰሚ ለሚሉት መልአክ ጸሎትና ልመናቸውን ያቀርቡ ነበር። አንዳንዶቹ አንጋጠውና ቀርቅረው፣ ሌሎች በቁማቸው ወደ አንድ ወገን ዝልስና ዘንበል ብለው በቃላቸው እያነበነቡ ወይም ከመጽሐፍት እያነበቡ ይጸልያሉ። ሁሉም ከየራሱ ምኞትና ችግር አኳያ በተለያየ የህሊና ምጥቀት ወደ ወሰን የለሹ ሰማየ ሰማያት ቃለ ጸሎቱን ይልካል። የማለዳዋ ፀሐይ ገና ለጋ ስለነበረች አየሩ ልብ አላለም። ከቤተ ክርስቲያን ውስጥ የካህናት ቅዳሴና ዝማሬ
ከውጪ ቆማጦች፣ አይነ ስውራን፣ መጻጓን፣ ሽባዎች፣ ደንቆሮች ወዘተ በተለያየ የልመና ዜማና ቃና የዕለቱን ታቦት እየጠሩ ይለምናሉ። አይነ ስውሩን ቆማጣው እየመራው፣ ሽባውን ዲዳው እየተሸከመው እየዞሩ እየቆሙ እየተንፏቀቁና በሽታ ያለበትን ገላቸውን እያሳዩ ድህነት፣ ሕመም፣ እጦት፣ ረሃብና ርዛት ከሰማይም ከሰውም ይለምናሉ። ካህናቱ ወደ ሰንበቴ ቤት ሄዱ። የቸኮሉ ምዕመናንም ወደ የቤታቸው። መስበኪያው ማማ ላይ አንድ በብረት ዘንግ መስቀላቸው ላይ ትንሽ የኢትዮጵያ ሰንደቅ ዓላማ ያበቱ ከወዝ ጠገብ ቡናማ ቆዳ ልብሳቸው ስር ደረታቸው ላይ ከ5 ዙር በላይ ሰንሰለት የታጠቁ የተለያየ መጠን ባላቸው ማህደሮች መጻሕፍት ያነገቱ ትልቅ የነሐስ መስቀል ደረታቸው ላይ ያንጠለጠሉና አፈር ከሚመስለው ቆባቸው ስር ጥቀርሻ የጠገበ ቁጥርጥር ገመድ የሚመስል ረጅም ጸጉራቸው አንገትና ትከሻቸው ላይ የሚንከባለል መጫሚያ የለሽ ባህታዊ ቆመው ይሰብካሉ። ሰማይና መሬት ያልፋል፣ ቅዱስ ቃሌ ግን አያልፍም። የዚህ ዓለም ማንኛውም ሀብት፣ ንብረት፣ ዕውቀትና ጥበብ ሁሉ ጠፊና ረጋፊ ነው። ዘላለም የሚኖርና የነበረ በረከት ጸጋና ረድኤቱ የማያልቅና የማይነጥፍ ፈጣሪ ሁሉ ዓለም አምላካችን ብቻ ነው። እግዚአብሔርን በንጹሕና በትሑት ልብ ልንቀርበውና ልናመሰግነው ሲገባ አብዛኞቻችን ወደ ቤተ ክርስቲያን የምንመጣውና ቃለ እግዚአብሔርን የምንሰማው ግን በቂም በቀል ተሞልተን በሐሰትና በተንኮል እንዲሁም በልዩ ልዩ ኃጢአት ተጠምደን ነው። የእግዚአብሔርን ትእዛዛት የማይፈጽምና የማያከብር ሰው ወደዚህ ቦታ በመምጣቱ ብቻ ከኃጢአቱ ሊነጻና ወደ እግዚአብሔር መንግሥት ሊገባ አይችልም እያሉ በሞቀ ስሜትና ተመስጦ ሲሰብኩ፣ አንዳንድ በዚያም ሆነ በሌላ ቤተ ክርስቲያን አካባቢ ሞልቶላቸው የማይገኙ ፊተ መጣጣ፣ አካለ ጥንክር፣ አረማመደ ፈጣን ሰዎች በማማው ዙሪያ ወደ ተሰበሰቡት ሰዎች ጠጋ ቆም ይሉና ወደ ሌላ አቅጣጫ ይሄዳሉ። ልብ ብሎ የሚያያቸው አልነበረም። ባህታዊው በዚህ ዘመን ያለን ሰዎች እንጠንቀቅ፣ ልብሰ ነፍሳችን ተቀዶ ግርማ ሞገሳችን ተገፏል፣ ባይታየንም ነፍሳችን ተራቁታለች፣ በዝሙት ረክሰናል፣ እግዚአብሔር የኛ ነው፣ እኛ ግን የእርሱ አንሆንም ብለናል። ዓለም የተፈጠረችው ለኛ ነው፣ የምናጣው ነገር የለም ሲሉ ቸሩ መድኃኔ ዓለም አላማርርህም፣ ይብስ ታመጣለህ፣ አንተ ግድ የለህም እያለ ይለምናል አንድ ለማኝ። በዚያው ማማ በኩል ቀለባቸው የተጣደፈ መዳፈ ሸካራ ሰዎች ወደ አንድ አቅጣጫ ይጓዛሉ። ሰባኪው ሲሰብኩ ልዩ ልዩ ለማኞች በተለያየ ግጥምና ዜማ ይለምናሉ። ካህናትና ዲያቆናት ደጀ ሰላም ውስጥ ፍትፍታቸውን እየዋጡ ዳቧቸውን እየገመጡና ጠላቸውን እየጠጡ ያወካሉ። ጭላጭና ፍርፋሪ ጠባቂ ለማኞች ወደ በሩ ለመጠጋት ይጣላሉ። ከውጪ በጎዳናው ላይ የሚያማምሩ ልዩ ልዩ አውቶሞቢሎች ይፈሳሉ። በማማው አጠገብ እያለፉ የሄዱት ሰዎች ከቤተ ክርስቲያኑ በስተደቡብ አጥሩን ተግነው እንደ ተቀመጡ ከመካከላቸው 2 ሰዎች ተነስተው ወደ ተቀመጡት ሰዎች እያዩ ቆሙ። ሰዎቹ አንዱን የሚያውቁት ሲሆን ሌላው ግን እንግዳ ነበር። አንዳንዶቹ የት እንዳዩት ግር ቢላቸውም ያዩት መስሏቸዋል። ቁመቱ ልከኛ፣ ቀይ ዳማና አይኑ ጎላ ጎላ ያለ፣ ፊቱ ደርባባ የደስደስ ያለው ሲሆን አብሮት የቆመው ጓደኛቸው ብዙዎቹ የሚወዱና የሚያምኑት ስለ ሠራተኞች ጉዳትና በደል የሚቆረቆር በመሆኑ እየወደዱ ያከብሩታል። ባህታዊው ሥጋችንን ከልክ ባለፈ ምቾትና ድሎት ማንፈላሰስ አይገባ፣ አካላችን በጾምና በጸሎት መገሰጽና መቀጣት ይገባዋል። ይህን ባናደርግ ግን መንፈሳችን እንደ አለት ጠጥሮ የፈጣሪን ትእዛዝ አልቀበል ይላል። ይህም ከዘላለማዊ ሕይወት ወደ ዘላለማዊ ሞት ያደርሰናል ሲሉ፣ የተከበራችሁ ወንድሞቼ አለ አማረ ንጋቱ፣ እኛ እዚህ ዛሬ የተሰበሰብነው ለሌላ ጉዳይ ሳይሆን አንድኛኑ የሚጠቅመንንና
እርስ በርሳችን የምንረዳዳበትን ነገር ለማቋቋም ነው ሲል ተቀምጠው የሚያዩት ሰዎች ስሜት ነቃ አለ። አማረ ንጋቱ የሲኞር ካርሎ ቤርናርዲኒ ጋራዥ የመኪና ሞተር አዳሽና ጠጋኝ ነው። ሰው ሁል ጊዜ ነዋሪ አይደለም፣ እንደ እንጨት ተሰባሪ ነው። ጧት በደህና ወጥተን ማታ በደህና አንመለስ ማረጋገጥ አንችልም። በተለይም የኛ ሥራ ከብረታ ብረት ጋር መታገል በመሆኑ ያልታሰበ አደጋ ይበዛበታል። ያ ሁል ጊዜ የምናየውና የምናውቀው ነው። ይህ ለሁላችንም አዲስ ነገር አይደለም። ስንቶቹ ባልንጀሮቻችን በየጊዜው አደጋ እያጋጠማቸው አካለ ጎዶሎ ሲሆኑ ከኛ ያገኙት ምንም እርዳታ የለም። በቁማችን ካልተረዳዳንና ካልተሳሰብን ደግሞ የኛ አብሮ መስራት ምን ፋይዳ አለው? ዋጋ የለውም። በየቦታው የሚገኙ እንደኛ ያሉ ሰራተኞች እርስ በርሳቸው እየተረዳዱ ዛሬ የት ደርሰዋል። እኛም ከዛሬው ከበረታንና ካሰብንበት ከሌሎቹ አናንስም። ምንም የሚያቅተን ነገር የለም። እኛ እንኳ ቢያቅተን አይዟችሁ በርቱ የሚለን አይታጣም። ታዲያ ልሳካ እያልንና እኛም ያዝ ለቀቅ እያደረግነው ብዙ ጊዜ ያለፈ እንጂ አንዳንዶቻችን ታሰብንበት ውሎ አድሯል። ዛሬ ስንቶቹ ናቸው እንዲህ በእድርና በትናንሽ መዋጮ እየጀመሩ ለስንትና ስንት ቁም ነገር የበቁት? ያው እስከ ዛሬ ስንት ዓመት ሙሉ አብረን ስንሰራ ዘመድ ቢሞተን አንረዳዳ፣ እንዲህ ያለ ወንድማችን አደጋ አጋጥሞታልና እንዲህ እናርግለት አንል። የያዝናትን ብቻ ስሙኒም ትሁን 4 ፍራንክ ግፋ ቢል ሽልንግና ብር ጣል አርገን መለስ ነው። ታዲያ ለእንዲህ ያለው ጊዜ ደህና እድር ደህና ማህበር ቢኖረን በየወር የምንከፍላትን እየከፈልን አደጋ በመጣ ጊዜ ኮርተን እንረዳዳበት ነበር። ለሰጪውም ለተቀባዩም ደስ ይላል እና ጉዳታችንን እኛ እናውቀዋለን። እኛ ለኛው ካልተረዳዳን አይዞህ ካልተባባልን ማንም አይዟችሁ በርቱ የሚለን የለም። ወደ መርካቶም ወደ ጉለሌም ወደ ጨርቆስም ወደ ተክለ ሃይማኖትም የሚገኙት ሁሉ ቀስ በቀስ እንዴት ያለ ማህበርና መረዳጃ አቋቁመዋል። እኛ ብቻ ነን የቀረነው። ሕጉ ተጽፎ ወጥቶልናል። ንግግር አበዛሁባችሁ መሰል። ዛሬ እንግዲህ እዚህ የተሰበሰብንበት ዋናው ነገር ይኸው ነው ብሎ አነስ ያለ መዝገብና ሌሎች ወረቀቶች ማገላበጥ ሲጀምር በጸጥታ ሲያዳምጡ የቆዩት የካርሎ ቤርናርዲኒ ጋራዥ ሰራተኞች መንሾካሾክ ጀመሩ። የማማው ላይ ባህታዊ የእግዚአብሔርን ትእዛዝ ሳይፈጽሙ መንግሥተ ሰማያትን መመኘት ከንቱነት ነው። ልብ አርጉ፣ ምጽአቱ መቃረቡንና የተነገረው ትንቢት ሁሉ መፈጸሙን አስተውሱ። ካለፈ በኋላ ያለቅሱና ቢት ከነከኑ እርባና የለውም እያሉ መስቀላቸውን ከፍ አድርገው ሲያወዛውዙ ሁሉም በጭንቀት ያዩአቸዋል። ከአማረ ንጋቱ ጎን የቆመው እንግዳ አንዳንዶቻችሁ ታውቁኛላችሁ፣ ደስታ ፋንታ ይባላል። ጓደኛችሁ የተናገረውን ሁሉ ሰምታችኋል። አንድ በጣም ጠቃሚ የሆነ ቁም ነገር ነው የነገራችሁ። ሰራተኞች ጥንካሬ የሚያገኙት አንድነት ኖሯቸው ማህበር ሲመሰርቱ ነው። ማንኛውም ሰው ብቻውን መስራትና መኖር አይችልም። ሲሰራም ሆነ ሲኖር በችግርም ሆነ በደስታ ወቅት የሚረዳውና አይዞህ የሚለው ሰው ያስፈልገዋል። በርታ ካሉት ይጠነክራል። ድር ቢያብር አንበሳ ያስር ይባል የለ። መተባበርን የመሰለ ታላቅ ቁም ነገር የለም። በተለይም ለሰራተኞች አንድን ዝሆን ለየብቻችን ታግለን ለማሸነፍም ሆነ ገፍትረን ለመጣል አንችልም። ከያቅጣጫው ተባብረን ከዘረጠጥነው ግን እንጥለዋለን። የሰራተኞችም አንድነት በዚሁ ሊመሰል ይችላል። ከተባበርን እንኳንና አንድ ተራ ዝሆን ግዙፍ ተራራ እንገፈትራለን። ቢሆንም ነገሩ እንዳነጋገሩ ቀላል ላይሆን ይችላል። ዋናው ነገር ግን ልባዊ ፈቃድና እውነተኛ ጽኑ ዓላማ ነው። ታዲያ ዛሬ አደራጅተን ያላጠናከርነው ነገር ነገ ሊደርስልንና አለኝታ ሊሆነን አይችልም። ዛሬ በወጉ ያልመሰረቱትና ተባብረው ያልገነቡት ቤት ነገ መኖሪያና መግቢያ ሊሆን አይችልም እና ከአንድነት የበለጠ ነገር የለም። በተለይም ለሰራተኞች ልባችን አንድ መሆን አለበት። ሞተን አውሬ ቢበላን አንሰማ። በቁማችን እየሰማን ቀስ በቀስ ልሰውና ግጠው የሚጨርሱን ግን አሉ። በእኛ ጉልበትና ሕይወት ይኖራሉ። እየቦጨቁና እየነጩ እንዳይጨርሱ በአንድነት ቆመን መከላከል አለብን። ሰው ራሱ የሰው ልጅ ጠላት መሆን የለበትም። እኛ ሰዎችን ማስተማር፣ ማረም፣
እንደኛም ጥረውና ግረው በላባቸው እንዲኖሩ ማድረግ እንጂ አሸንፈንም ቢሆን ማሰቃየት፣ ፍትህ ማሳጣትና መግደል የለብንም። የኛ የሰራተኞች ዓላማ ሰው ሰውን አይዝረፈው የሚያስብ መሆን አለበት። የአንዱን ሕይወት ሌላው አይዋጠው መሆን አለበት። ሰው ለሰው የሚያስብ መሆን አለበት። ዛሬ የምታቋቁሙት ማህበር የሥራና የኑሯችሁ ዋስትና ነው። የመብታችሁ ማስከበሪያና ማረጋገጫ ይሆናል። በሥራ ላይ ብዙ ችግር ይገጥማችኋል። መሰበር፣ መታወር፣ አካለ ጎዶሎ መሆን፣ ከሥራ መባረር ሊያጋጥም ይችላል። ለዚህ ሁሉ መድኑ ማህበር ነው። ለወደፊቱ በሰፊው እንነጋገርበታለን። ዛሬ ግን አንድ ቁም ነገር ያለው ጉዳይ ፈጽማችሁ መሄድ አለባችሁ። ብዙ ካወራ ጥቂት የሰራ ይባል የለም አለ። ሰዎቹ እርስ በርስ ተያዩ። አንዳንዶቹ ግር ቢላቸውም ብዙዎቹ የሄዱበት ጉዳይ ወለል ብሎ ታያቸው። ባህታዊው በዚህ ፍቅርና ሰላም በጠፋበት በአሁኑ ዘመን፣ በዚህ አረጋውያንና አብያተ ክርስቲያናት በተናቁበት ዘመን መጠንቀቅና ለአምላካችን መገዛት አለብን። በዚህች ኃጢአት ጥሻ በሆነች ዓለም ያለው ነገር ሁሉ ያልፋል፣ ይረግፋል ብለው መስቀላቸውን ከፍ ሲያደርጉ ሁሉም ለየራሱ እየሰጋ አንጋጦና አቀርቅሮ አየ። አማረ ንጋቱ ለመሆኑ እንደኛ የተበደለና የተጨቆነ ማን አለ? ዛሬ ሁሉም በያለበት በማህበር እየተደራጀ ነው። አምና ከሥራ የተባረረው ጓደኛችን አበራ ወርዶፋ ያው እስከ ዛሬ ፍርዳቱ ይንከራተታል። ቤተሰቦቹ ይበሉና ይጠጡ ሳተው ትልቁ ልጁ ኩሊ፣ ትንሹ ሊስትሮ ሆነዋል። ሚስቱም ብትሆን የሰው ቤት እንጀራ ጋጋሪ ሆናለች። ዘነበና አስገዶምም ከዛሬ ነገ ይፈጸምላቸዋል እየተባሉ እንዲሁ እየተንገላቱ ነው። እንግዲህ ይህ ሁሉ የኛ ቀደም ብሎ አለመተባበርና በርትተን ማህበር አለማቋቋማችን ነው እንጂ በማህበራችን እንከራከርላቸው ነበር። እንደተነገረን ዛሬ አንድ ነገር ፈጽመን መሄድ አለብን ሲል የሁሉም ስሜት ተነካ። አንድ የብየዳ ክፍል ሰራተኛ ተነሱና መቼም ተዚህ የበለጠ ጥሩ ነገር የለም። ይሄ የኔ ቢጤው ሰራተኛ ስንትና ስንት ችግር ይደርስበታል፣ ተቆጥሮ ማለቂያም የለው። ከዚህ ወዲያ ከ3 4 በላይ ከሥራ ሲያባርሩኝ አንድ ደህና ረዳት በማጣቴ ከስሼ በወጣ በወርድ በምን አቅሜ ልቻላቸው ብዬ ሲያቅተኝ እርም ብዬ ተውኩት። ይሁን ካላችሁን የደስ ይለኛል። ያዝ ለቀቅ ግን ጥሩ አይደለም። ያስጠቃናል እንጂ አይጠቅመንም። ከተጀመረ አይቀር ጠበቅ ነው። ስሩን ቶሎ መበርታት ነው። አሊያ ባይጀምር ይሻላል። እኔ በበኩሌ ወድጄዋለሁ። ሌሎቻችሁም እንዲህ ያለውን መልካም ነገር የምትጠሉት አይመስለኝም ብለው ሲቀመጡ ሁሉም የድጋፍና የደስታ ሳቅ ሳቁ። ልቦች ተገናኙ። ሌሎችም ተናገሩ። ከወደ ዳር የተቀመጠው ምንዳይም ጉዳዩን ቀደም ሲል ሰዓረ ከነገረው ነገር ጋር እያገናዘበ በመጠኑ ገባው። ተሆነልንማ መረዳዳትን የመሰለ ምን ጥሩ ነገር አለ በሐሳቡ። የሰራተኛ ማህበር ማቋቋማቸውን ለመሸፈን ሲባል በእድር ስም የተዘጋጀው 3 ገጽ ውስጥ ደንብ በእንግዳው ሰውዬ ተነቦ እንዳበቃ ተሰብሳቢዎቹ የሰራተኛ ማህበር አባላት መመዝገቢያ ቅጽ በሚል ሌላ ወረቀት ላይ እየተመዘገቡ ፈረሙ። ባህታዊውም ዛሬ በዚህች ቅድስት ቤተ ክርስቲያን የምትገኙ ምዕመናን አርጅተው ለፈራረሱና ተጀምረው ለቀሩ የገጠር አብያተ ክርስቲያናት ማሰሪያና ማደሻ የሚሆን የየችሎታችሁን ያህል ትረዱ ዘንድ በቤዛዊተ ዓለም ስም ለምናችኋለሁ ብለው ከማማው ላይ ወረዱ። አማረ ንጋቱ የሰራተኛ ማህበር አደራጁ፣ ሰዓረ፣ ምንዳይና ሌሎች 2 ሰራተኞች አብረው ከግቢ ሲወጡ እንግዳው ሰውዬ ይሄ ዛሬ መጀመሪያችን ነው። ማንኛውም ነገር ሲወጠን አድካሚ መሆን የታወቀ ነው። በተለይም ተደራጅተው የማያውቁ ሰራተኞችን ማደራጀት አስቸጋሪ ነው አላቸው። ወደ ሜክሲኮ አደባባይ በማዝገም ላይ ሳሉም ስለ አሰሪዎች ልዩ ባህሪ፣ ስለ ሕግና መብት፣ ስለ ባለስልጣኖችና ፍርድ ቤቶች ሁኔታ ባጭሩ ገለጸላቸው። አደባባዩን አቋርጠው ወደ ባቡር ጣቢያ በሚያስኬደው ጎዳና ጥቂት እንደተጓዙ አናቱ ላይ የኢትዮጵያ ሰራተኞች አንድነት ማህበር የሚል ጽሑፍ ከተለጠፈበት አነስተኛ ባለ 2 ፎቅ ሕንጻ ገቡ።
አዳራሹ ውስጥ 30 ያህል ለሚሆን የሰራተኞች ማህበር ተወካዮች አባላትን ስለማበራከትና ስለ ጋራ ስምምነት ጥቅምና አቀራረብ፣ ስለ ክስ አመሰራረትና ክርክር፣ ከሥራ የታገዱ አባላትን ስለ መርዳት የጽሑፍና የቃል ገለጻ ትምህርት ሲሰጣቸው ስለነበር እነምንዳዬም በዚያው ተካፈሉ። አያሌ ሰራተኛ ነክ ጉዳዮችን ያካተተ መጽሔትም ታደለ። መግቢያውን ሲያነቡ ይኻ ማታ ማታ መምህራችን አሁን ቁርብ ጠቀመን አለው ሰዓረ። እውነክን ነው። ይኸውን ደህና አንዳንዷን እየገጣጠምኩ ማንበብ ለመድኩ አለ ምንዳዬ። እኔ እኮ ረሳሁ እምበረሃ ሀገር ሳለሁ እንዳቂ አስተምሬ ነበርኩ። እኔስ ምናምን ይታልተማርኩ ደሞ ይህን ያህል ሙያ የሚመጣ ያለ ጊዜ እነዚህ ማህበር ሰራተኞች የሚያስተምሩ ያለ ቤት ትምህርት ይገብተን እናሻሽላል። እነሱ ሰርተፊኬት ይሰጣሉ። እንግዲህማ ምን የሞኝ ነው። ግድ የለህም ጉዳዩ ሁሉ እየገባኝ ነው። ትምህርቱ ተጠናቆ እነምንዳዬ ተጨማሪ መጽሔቶች ተሰጥተዋቸው ሲወጡ ለካ ሁሉም በያለበት አንጀቱ አሯልና ወይ መሰንበት ቆየት ስልማ ገና ብዙ ነገር ሰማለሁ አለ በልቡ። ከኋላ አደርም ጉዳዩ ስለገባው ስለ ወዳጅና ጠላት ምንነት የነበረው ግንዛቤ መለወጥ ጀመረ። ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ ምንዳዬ ቦጋለና ሰዓረ ተስፋ ጋብር በኢትዮጵያ ሰራተኞች ማህበር አማካይነት ሰንጋተራ በሚገኘው ንግድ ሥራ ትምህርት ቤት ይሰጥ የነበረውን መሰረተ ትምህርት ተከታትለው ቀደም ሲል በግል የተማሩትን ካሻሻሉ በኋላ ታኅሳስ 15 ቀን 1962 ከ5025 ሰራተኞች ጋር ከማይምነት ነፃ የሚል የምስክር ወረቀት ተቀበሉ። ቀኛዝማች በመወዳደሪያ ክልላቸው ውስጥ ከድሆች ጭራሮ በር እስከ ሀብታሞች ልግ ሳንቃ፣ ከቤተ ክርስቲያን ደጀ ሰላም እስከ ጋለሞታ ጓዳ፣ ከተራ መሸታ እስከ አካባቢው ትልቅ ቡና ቤት አርማቸው ተለጥፎና ዝናቸው አድጎ ያልሰሩት ሥራ ተጋኖ ተወርቷል። አልፎ አልፎ ሄዲያ ቢመረጡ ባይመረጡ ለኛ ምን ሲፈይዱልን ነው ያው በገሌ ያለች ድመት ቢባልም ደሞ ዛሬም በበሬ ተምሳሌት መመጣቱ ለምን ይሆን? እያረሳችሁ ወዲህ በሉት ለማለት ይሆን? እንዲያረግላችኋለሁ እፈጥምላችኋለሁ እየተባለ ሲቦተለክብን ተከረመና ያው ለራሳቸው ቁና ብርት ይዝቁብን ከረሙ። ለኛ ምን ጥብ ያለልን ነገር አለ? እኛ መቻጣ ነው። ዓመት የለፋንበትን ይገፋፍፉንና በአንድ ቀን መብል እንደልላችሁ ይሉናል ቢሉም ዘንድሮማ አፍለቆባቸዋል። ያንን ለምድ የሚያክል ፎቶግራፋቸውን በበሬያችን ግንባር ላይ ሊለጥፉት ጥቂት ነው የቀራቸው። የኛ አገር ሹሞችያ ሸዋም ሚሉ አገር ደርሰው ሲመጡ ይብስባቸዋል ቢባልም ቀኛዝማች ከምክር ቤት አባላት በሰሙት የንግግር ልምድና ከልዩ ልዩ ሰዎች ጋር በተገናኙ ቁጥር በቀሰሙት አንዳንድ ያነጋገር ፈሊጥ በመጠቀም አጠር ወይም ረዘም ያለ ንግግር በማድረግ የአብዛኛውን ተራ ሰው ቀልብ በተስፋ ቃላት ሸነጋግለው በድጋሜ የሕግ መምሪያ ምክር ቤት አባል ሆነው ከተመረጡ 8 ወራት አልፈዋል። የጉዳዩ መሳካት ብዙዎቹን የቀኛዝማች ዘመዶችና ደጋፊዎች ያረካ ቢሆንም በተለይ ግን አሁን ከኔ ሌላ ማንን ፈጥረሃል? ምቀኞችን ሁሉ ጠራርገህ ለዚህ አበቃህ። እስቲ አሁን ያንተን ውለታ በምን ይመለሳል? ያሉትን ወይዘሮ እልፊከንዱን በምርጫው ወቅት ባሳየው ትጋትና በአረጋሽ በኩል በቋጠራት የሥጋ ዝምድና ሰበብ አንድ ጥማድ የሚያውል ማሳ የተሰጠው ቸርነትንና በወይዘሮ እልፊከንዱ ግፊትና በእርሱም አባባል የተሰበረ ስሙን ለማደስ ባደረገው መሯሯጥና ባሳየው ትሕትና ከቸርነት እኩል ማሳ የተፈቀደለትን አፈሳን የምርጫው ውጤት በጣም አስደስቷቸው ነበር። የሲኞር ካርሎ ቤርናርዲኒ ጋራጅ ሰራተኞች
የ16ቱ የተሽከርካሪ ሕይወት ማደሻ ሠራተኞች አጠቃላይ ማኅበር አባል መሆናቸው ከተረጋገጠ ጀምሮ ዋና አስተባባሪና ቆስቋሽ ናቸው በተባሉት ላይ ልዩ ልዩ ክትትልና ትኩረት ማድረግ ተዘወተረ። አሰሪው የሥራ ተቆጣጣሪና ደጋፊዎቹን እያስተባበረ የራሱን ጎራ ሲያጠናክር፣ ሠራተኞቹን ከፋፍሎ ትግላቸውን ለማዳከም ግብግቡን ተያያዘው። እርስ በርስ እንዳይተማመኑም በተለያየ ዘዴና ሁኔታ ለተወሰኑ ሠራተኞች የማታለያ ደሞዝ ጭማሪና ጉርሻ፣ የተጠራቀመ የዓመት ፈቃድና ክፍያ በመስጠት እንዲሁም ከመደበኛው የሥራ ሰዓት ውጪ መርጦ በማሰራት የትርፍ ሰዓት ክፍያ በማድረግና አንዱን ጠርቶ ሞቅ ያለ ሰላምታ በመስጠትና ምክር ቢጤ ነገር ሹክ በማለት ደሞዝ የሚከፈልበት የ3 እና 4 ቀናት ልዩ ፈቃድ በመፍቀድ ሠራተኞቹን ለመነጣጠል የሚያደርገው ጥረት ተጧጧፈ። በማኅበሩ ውስጥ ዕልቅና አላቸው የሚባሉትን ተጠሪዎች እንደ ጥፋተኛና ወንጀለኛ በመቁጠር በሚገኘው አጋጣሚ ሁሉ መቅጣትና መግቢያ መውጫቸውን ተከታትሎ ማጥቃትና ማስጠቃት አስፈላጊ መሆኑ ታምኖበት ተዱለተ። ዱልቱ ሐሳብ ሆኖ አልቀረም። ካርሎ ከውስጥ ቀበሮዎችና ከውጭ መሰሪዎች ጋር መክሮ የማስበርገጊያና የመቀጣጫ ኃይሉን በማኅበሩ ተጠሪዎች ላይ ለመሰንዘር ቆርጦ ተነሳ። የሠራተኛው ማኅበር ተጠሪዎችም በድብቅ እየተሰበሰቡ የአባላቱን አንድነትና ጥንካሬ ለማሳደግ የማስተማሩን ሥራ በሰፊው ተያያዙት። ምንጊዜም መተማመኛቸው መማማል ነበር። የሁለቱ ጎራዎች ፍጥጫ በግልጽና በስውር ተጋጋመ። ሲኞር ካርሎ ቤርናርዲኒ ህድሩንና ሌሎች 2 የሠራተኛ ተቆጣጣሪዎቹን አስከትሎ ከባለሥልጣኖች ጋር በመመሳጠር የሠራተኞችን የመብት ጥያቄ ለማጓተት የታወቀ ጠበቃ ቀጠረ። ጠበቃው ከልዩ ልዩ ድርጅቶች የተባረሩ ሠራተኞችን አቤቱታና ይግባኝ በቀጠሮ በማራዘም ሠራተኞቹ ተንገላተው እንዲንበረከኩና ሌሎቹም የእነሱን ችግር አይተው በማኅበሩም ሆነ በራሳቸው ላይ እምነትና ተስፋ እንዲያጡ ከሹማምንቱ ጋር በሚተበትበው ተንኮል ከፍ ያለ ትምክህትና ትዕቢት የሚሰማው ሰው ነው። አቶ አበራ ሺጉልቴ የሲኞር ካርሎ ወኪል ነገረ ፈጅ ከሆነ ጀምሮ በተለመደ የማሸመቂያ ስልቱ እየተጠቀመ ሠራተኞቹ በእነማን መሪነት የትና መቼ እንደተደራጁ፣ ቀንደኛ አስተባባሪዎች እነማን እንደሆኑ ከዋናው የሠራተኞች ማኅበር ጽሕፈት ቤት እስከ ሠራተኞች ጉዳይ መስሪያ ቤት በዘረጋው የብር መረብ ተጠቅሞ አንድ ባንድ ደረሰበት። ይህንኑ አድራጎቱን የተረዱ የማኅበሩ ተጠሪዎችም የተንኮል ገመዱን ለመበጣጠስ የተባበረ ጥረት ጀመሩ። ትንቅንቁ ከረረ። የሠራተኛው ማኅበር ለሲኞር ካርሎ ቤርናርዲኒ የጋራ ስምምነት ውል ጥያቄ አቅርቦ ከብዙ ውጣ ውረድና ውዝግብ በኋላ ድርድሩ ተጀመረ። ይብስ ተካረሩ። የሠራተኞቹ የመሥራት ፍላጎት በመቀነሱም የድርጅቱ ገቢ አሽቆለቆለ። የድርድሩ ሥነ ሥርዓት ተጣሰ። ሕጋዊ ግዴታ ተፋለሰ ተባለ። ጠበቃው ብዕሩን ሠራተኞቹ ክንዳቸውን አነሱ። አቶ አበራ ሺጉልቴ ማኅበሩ የጋራ ስምምነት በሚያካሂድበት ወቅት ሕገወጥ ድርጊት በመፈጸሙ በድርጅቱ ላይ ከፍ ያለ ኪሳራ አድርሷል በማለት ክስ መሠረተ። ከዚያም አሰሪው ቀስቱን አነጣጠረ። አማረ ንጋቱና ሰዓረ ተስፋ ጋብር ኢላማ ውስጥ ገቡ። ጠበቃው ሥራቸውን ተግተው ባለመሥራታቸውና ሙሉ ችሎታና ኃይላቸውን በሥራ ላይ ባለማዋላቸው በድርጅቱ ላይ ከፍ ያለ ኪሳራና በደል ከማድረሳቸውም በላይ የተጀመረውን የጋራ ስምምነት ውል በሥራ ማቀዝቀዝ አስገድደው ማፋጠን ስለሚፈልጉና ድርጅታዊ ሰላም ስለነሱ ከሥራ ታግደዋል በማለት ያቀረበው ጽሑፍ በሲኞር ካርሎ ተፈርሞ ለሁለቱ የማኅበር ተጠሪዎች ተሰጣቸው። እናም እየተጢያጢያሰ ጊዜ እንደ መስኖ ውሃ ፈሰሰ። አቶ አበራ ሺጉልቴ መሰሪ ችሎታውን የሠራተኞቹ ማኅበር የአንድነት ጥንካሬውን የሚያሳዩበት የመጨረሻ ትንቅንቅ ወቅት ደረሰ። ግብ ግቡ ጦፈ። ሠራተኞቹ መሳሪያ መሰናክል፣ ሥራ መዘፍዘፍና ማበላሸት ሲቀጥሉ ድርጅቱም ከጊዜ ደቂቃን ከሰበብ ብረት ዛገ ወረዛን በመቆጣጠር መቅጣት ጀመረ።
እና አማረም ክስ መሰረቱ። በቀጠሮው ዕለት ጠዋት እና አማረ አሰሪና ሰራተኛ ማስማሚያ ክፍል ፊት ለፊት ከተሰበሰቡት አዳዲስና ግልቱ ቢጤዎቻቸው ጋር አብረው ቆሙ። ሰራተኞች ከየትም ይምጡ ከየት ብሶትና በደላቸውን ይወያያሉ። ቁዛሚያቸው ተመሳሳይ፣ ማነቋቸው አንድ ነው። የማስማሚያ ክፍሉ ቢሮዎች ተራ በተራ ሲከፈቱ የከሳሾቹ ወሬ ይቀንስና ቀለባቸው ወደ የተቀጠሩበት ቢሮ ይዞራል። ያረጀ የመጥሪያ ወረቀትና የተቀዳደደ ማመልከቻ ያጡ። በቃል ከማብራራት ማመልከቻ ማቅረብ ይቀናቸዋል። አንድና ሁለት ሆነው ወደ የተቀጠሩበት ቢሮ ይጠጉና በሩን በቀስታ ያንኳኳሉ። እየፈሩ በዝግታ ከፍተው አንገታቸውን ብቅ ያደርጉና በተደጋጋሚ እጅ ይነሳሉ። ቀስ ብለውም ይገቡና በሩን በዝግታ ይዘጉታል፣ ወይም ከፈት እንዳለ ይተውታል። ማን ወይም እነማን መሆናቸው በቀላሉ ይታወቃል። ነገር አያበዙም፣ ባጭሯ ይጠይቃሉ። በአንዲት ቃል ይመለስላቸዋል። አሰሪዎች ምንጊዜም ዘግይተውና ተዝናንተው ስለሚደርሱ ወይም እንደማይመጡ በስልክ ስለሚገልጹ ጠብቅ የተለመደ መልስ ነው። ሰራተኞቹ ማስማሚያ ክፍል ፊት ለፊት ሲሰበሰቡ እኛን ማን ከሰው ቆጥሮን፣ ጉዳዩ የሚያልቀው ማታ ማታ ይላል አንዱ። እኛ ከዛሬ ነገ ይፈጸምልናል እያልን ስንንገላታ እና አጅሬ በስልክ ይፈጽሙታል ይመልሳል ሌላው። ዘመድና ጉቦ እያለ ቤት ከኛ ምን ይገኛል? ያው ተባይ ነው ሲል ሌላኛው ተባያም የመሄጃ ጦት ነው፣ ማን አባቱ ያስጠጋታል? ሁሉም የሚመዘምዙት እኛኑ ነው፣ እዚህ የታጎሩትስ ምን ሲጠቅሙን ይላል። እኔ አንዲት ነገር ሳይፈጸምልኝ በቀጠሮ ብቻ ይኸው መንፈቅ አለፈኝ። የዛሬን አይቼ መሐላ ናቱን ብዬ መጣ ይመጣል። ከሆነስ እሱም ብቻ አይደለም እዚህ ከተወሸቁትም ጨመር ማድረግ ነው። እልፍ አእላፍ የመከራ ሮሮ፣ የጭቆናና የግፍ አይነት፣ የአቤቱታ ክምርና የቀጠሮ ርዝማኔ፣ ብስጭት፣ ንዴት፣ በቀል፣ ዛቻ፣ አልፎ አልፎ ግን ስለ ትክክለኛ አሰራርና ውሳኔ የአስማሚ ስምና የቢሮ ቁጥር ተጠቅሶ ይነገራል። የቀጠሮ ሰዓት ካለፈ በኋላ እንደ ቅቤ ቅል የወዙና ብስል ሙዝ የመሰሉ ትከሻቸው ያበጠ ቀፈታሞች የፈለጉትን ቢሮ ከፍተው ወይም አየት አድርገው ሲመለሱ ደንታ የላቸውም። ከየትም ይምጡ ከየት ሰራተኞች ያውቋቸዋል። እናም ደማቸው ይፈላል። ከናፍራቸው የቀለመ ጸጉራቸው በልዩ ልዩ ጥቅልና ብትን ሥራ የተበጀ ጉንጨ ትንቡክቡክ አይነገቡ ኩንስንስ ሴቶች ማራኪ ልብስ ለብሰው እየተረገረጉ ልብን ከሚቀማ ፈገግታ ጋር ወደ የቢሮ ሲገቡ ጉዳያቸው ተሳክቶና ጥያቄያቸው ተሟልቶ ይመለሳሉ። በአቤት ባይ ሰራተኞች አሮጌ ጫማ ሽታ፣ በባዶ ሆድ ትንፋሽና የላብ ጠረን የሚበረዘው የቢሮ አየር በወይዛዝርቱ ልዩ ልዩ ሽቶና ቅባት ሲከለስ አቅለሽላሽ ቅይጥይጥ ሽታ ይፈጥራል። በክርክር ጊዜ አሰሪዎች እንደ ልብ አዝናንተው በረጅም ንግግር ሐሳባቸውን ሲገልጹ፣ ሰራተኞች ግን ባጭሯ ተናግረው ዝም ይላሉ። ስለ ጉዳያቸው የሚነገረውን ሐሰት የተደበቀውንም እውነት ያውቁታል። የሕጉ ደባ እስከሚገባቸው በነጋሪት ጋዜጣው ያምናሉ። በክርክር ወቅት ሰራተኞች ቶሎ ይናደዳሉ። በአንድ የጋራ ቤቱታ ተሰብስበው ካገቡ ተራ ሳይጠብቁ የታያቸውን ይናገራሉ። ይህኔ አንዳንድ አስማሚዎች የአሰሪዎችን ሁኔታ ይገመግሙና ባለ ንብረቶቹ ምን ያርጉ? እዚህ ሕግ ፊት እንዲህ የሆናችሁ እዚያማ እንዴት ልትሆኑ ነው? በማህበር ያደራጃችሁ ክፍል ምንድነው የሚያስተምራችሁ? ባለ ድርጅቶቹን እንዴት ማክበር እንዳለባችሁ አያስተምሯችሁ ማለት ነው ሲሉ ሰራተኞቹ አዝማሚያው ቢገባቸውም ዝም ይላሉ። አይ ጌታዬ፣ ይህማ በቀላሉ ነው። ምነው አንድ ቀን በእኔ ኪሳራ ብቅ ብለው አሰራርና አኳኋናቸውን ባዩልኝ። ትእዛዝ የሚባል ነገር አይቀበሉም። ጭቅጭቁን ተታችሁ ስራችሁን ስሩ ካልንማ ጉድ ይፈላብናል። እኛ እኮ የበደለን ሕጉ ነው። በሆነ ባልሆነው ሲከሰሱ መጥሪያ ትሰጧቸዋላችሁ። መብታቸውን መቼ ከለከልን? የበጠበጠን ደግሞ ይሄ ማህበር የሚባል ነገር ነው። ቢጠቅማቸው እኮ ምንም አልነበረም። የማይደረገውን እናደርጋለን፣
የማይገኘውን እናስገኛለን እያሉ በርትታችሁ በጥብጡ ይሏቸዋል መሰል ይኸው እንደምታዩት ያፋጁናል ይላል አሰሪው። አማረ ንጋቱና ሰዓረ ተስፋ ጋብር ከነገር በላቹ ጠበቃና ከሲኞር ካርሎ ብር ጋር ትግል ገጥመው አያሌ ወራት ከተንገላቱ በኋላ ድርጅቱ ሰራተኞቹን ከሥራ ያገዳቸው በማስረጃ በተረጋገጠ ጥፋትና የዲሲፕሊን ጉድለት ሳይሆን የተጀመረውን የጋራ ስምምነት ለማጓተት ከሥነ ሥርዓቱ ውል ውጪ የተፈጸመ ድርጊት በመሆኑ አላግባብ ከሥራ ከታገዱበት ጊዜ አንስቶ የነበረው ደሞዛቸው ተከፍሏቸው ወደ መደበኛ ሥራቸው እንዲመለሱ እንዲደረግ ተብሎ በማስማሚያ ክፍል በመወሰኑ ድርጅቱ ለአሰሪና ሰራተኛ ጉዳይ ወሳኝ ቦርድ የይግባኝ አቤቱታ አቀረበ። ቦርዱ 2 ወራት ሙሉ ጉዳዩን መርምሮ ከሳሽና ተከሳሽ እንዲቀርቡ አድርጎ ማህበሩ ከአንድ ወር በኋላ መልሱን እንዲያቀርብ ግልባጭ ሲሰጠው አማረ ንጋቱ ቀጠሮ ረዘመብን ብሎ ለ5 ዳኞች የቃል አቤቱታ አቀረበ። አንድ ድብኝት የተደበለበለው የመሃል ዳኛ የቀጠሮውን ጊዜ ማሳጠርም ሆነ ማስረዘም የኛ ሥራ ነው፣ የት እንዳለህ ማወቅ አለብህ። እዚያ ድርጅቱን ስታስቸግሩት ኖሩና እዚህ ደግሞ አላሰራም ትላላችሁ። ያስገደዳችሁ የለም። ቀጠሮ ረዘመብን ካላችሁ ክርክሩን መተው ትችላላችሁ። ተስማምታችሁ ስሩ ሲሏችሁ ታስቸግሩና ብሎ በክፉ ዓይን አየው። ከችሎት ሲወጡ ጠበቃው በደስታ ሲፈግ እና አማረ ንጋቱ ተከኑ። እነዚህ ግፈኞች ምን አሏችሁ? አለ የተባበሩት የእንጨት ሥራ ሰራተኞች ማህበር መሪ። ያው ቀጠሮ ነው፣ ነገር ማጓተት፣ ሌላማ ምን ሲረዱ? አለ አማረ ዓይኑን ጎልጉሎ። ድሮስ ከ4 ለ1 ምን ይገኛል? አለ ሌላ የሰራተኛ ማህበር መሪ። 4 ለ1 ደግሞ ማለት ምን ማለት ነው? አለ አንዱ ተገርሞ። ዳኞቹን አላያቸውም እንዴ? 5 እኮ ናቸው። 3ቱ የመንግስት፣ አንዱ የአሰሪዎች ወኪል ሲሆኑ አንዱ ደግሞ የኢሳአማ ተወካይ ነው። በእኛ ላይ ቅንጣት ጥፋት ሲገኝ ከገዛ ሕጋቸው ጋር ይረባረቡብናል። ክርክሩ በቀጠሮ እየተራዘመ ተወሳሰበ። አብዛኞቹ የካርሎ ቤርናርዲኒ ሰራተኞች እና አማረን እስከ መጨረሻው ለመርዳት ወሰኑ። 4 ሰራተኞች ግን ውስጡን እየተደለሉ ሲያፈገፍጉ፣ 2ቱ ደግሞ በገዛ ፈቃዳቸው ከማህበሩ እንደወጡ በጽሑፍ ገልጸው ለድርጅቱ በግልባጭ አስታወቁ። የካርሎ አጨፍጫፊዎች በደስታ ተፍነከነኩ።